ስለ አዲስ አበባ ስለምናምን በኦሮሚያ እንትኖች ሰዎች ቀረበ ሲባል እና ውስጥ ከሚብሰለሰል ከእንደገና ደግሞ ለውጥ በመጣ ቁጥር አሁንም አዲስ አበባ ቻርተር ምናምን ሲባል ይፈንዳ ይጣል በቃ እንወያይበትና ይተንፍስ እንዴ እኔ ለምን ደቡብ ብዬ የምጨፈለቀው እዛ ጋር እኮ ኦሮሚያ አማራ አለ በስሙ እኔ ሲዳማ ነው እንደማልባል ክልል ከሆንኩ ማብሶ ልዩ ኃይል ሁሉ ይኖረኛል አሁን ሲያስቀና የነበረው ብዙዎችን ልዩ ኃይል ይኖረኛል ጥሩ ኮምፒውተሮች ጥሩ እንትኖች ይመደቡልኛል በጀት ወደኔ ይመጣል የሚል ፈጠረ ስለዚህ መጀመሪያ መሆን ያለበት እየቀላቀሉ መሞከር በዚህ በኩል በብሔር ይያረክ በዚህ በኩል አስተዳዳሪ ምችነት ይያረክ አሉ ሌሎች ሀገሮች መውሰድ ይቻላል ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከአማር መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ጀምሯል። ወቅታዊ ጉዳዮች ላይ እናተኩራለን። ከሰሞኑ እንግዲህ አንድ ለኢትዮጵያ ብስራት ሊባል የሚችል አንድ ዜና ተሰምቷል። መረጃው ምናልባትም የኢትዮጵያን የፖለቲካ አቅጣጫ እና ባህሪ ሊቀይር የሚችል እንደሆነ ተነስቶለታል። ጉዳዩ የተነሳው በመከላከያ ሰራዊት መሆኑን ደግሞ የጉዳዩን ክብደት ከፍ አድርጎታል። የብሔር ፖለቲካ እንደዚሁ ደግሞ በቋንቋ የተዋቀሩት ክልሎች ሊፈርሱ ነው ወይ ያስባለ አንድ መረጃ ተሰምቷል። ይህንን ተከትሎ ግን አንዳንድ ጉሩምሩምታዎች እየተሰሙ ነው። በተለይም ደግሞ የአማራ ክልል ለመበታተን ነው እንደዚሁም ደግሞ ሌሎች ጉዳዮችን በስፋት እየተነሱ ይገኛሉ። እየተነሱ ያሉ ጉሩምሩምታዎችን እንደዚሁም ደግሞ የተነሳውን አጀንዳ እንዳሳለን አብራችሁ ቆዩ። አሚጎ እንኳን ደህና መጣ። እንኳን ደህና ቆዩ። ዋና የሚባሉት ሀቀኛ ተብለው የሚነሱ የተቋሚ ፓርቲዎች እየተሳተፉበት አይደለም። የሀገራዊ ምክክር ኮሚሽኑ ብዙዎችም ተስፋ አድርገንበታል የሚሉ እንዳሉ ሁሉ ተስፋ ያላደረጉትም ጥቂት አይደሉም። በተለይ የምክክር ኮሚሽኑ የሚነሳበት የገለልተኝነት ጥያቄ አለ። የመንግስት አንድ አካል ነው፣ የመንግስት አጀንዳ አስፈጻሚ ነው የሚሉ ነገሮች ይነሱበታል። በቅርቡም አንድ የምክክር ኮሚሽኑ ከፍተኛ ኮሚሽነር ከኃላፊነት መነሳታቸው ራሳቸውን ማግለላቸው ከስልጣን እዚህ ጋር ሊጠቀስ የሚችል ነው። ይሁንና ግን ኮሚሽኑ በተደጋጋሚ እኔ ገለልተኛ ነኝ የሚል ነገር ሲያነሳ ይደመጣል። እንግዲህ በብዙ ቢሊዮን ብሮች ፈሰስ ተደርጎበት እየተካሄደ ያለ ምክክር እንደሆነ ይታወቃል። እንግዲህ አጀንዳዎች እየተሰበሰቡ ነበር። ከሰሞኑ ደግሞ የፌዴራል ተቋማት አጀንዳቸውን ሲያስረክቡ ቦምብ ሊባሉ የሚችሉ ሀሳቦች ተነስተዋል። በተለይ በመከላከያ ሰራዊትና የደህንነት ተቋማት በኩል የተነሱ አጀንዳዎች አሉ። የኢትዮጵያ የክልል አወቃቀር አሁን እንደሚታወቀው ቋንቋን መሰረት ያደረገ ነው። ያ ተቀይሮ መልክዓ ምድራዊ ይሁን የሚል ጉዳይ ተነስቷል። ወሎና መተከል ክልል ይሁን የሚል ያነሱ አሉ። መተከል ወደ አማራ ይመለስ የሚል ጥያቄም በአጀንዳነት ያቀርባሉ። ህገ መንግስቱ እንዲከለስ ጥያቄ ያቀርባሉ። ህገ መንግስቱ ደግሞ ባለበት እንዲጸና የሚፈልጉ ኃይሎችም ጥያቄያቸውን በዚያው ልክ አቀርበዋል። እንደሚታወቀው እንግዲህ ህገ መንግስቱ ባለቤትነቱ የኢትዮጵያ ባለቤትነትን ለብሔር ብሔረሰቦች ይሰጣል። ከነዛ ብሔሮች ውጭ ያሉ እንግዲህ የኢትዮጵያ ባለቤት አይደሉም እንደማለት ሊሆን ይችላል። ህገ መንግስቱ ይከለስ መባሉ ምናልባትም በርካቶች የሚያነሱት ጥያቄ ነውና ምናልባትም ተግባራዊ ከተደረገ ተስፋ ሊኖረው ይችላል። የተነሱ አጀንዳዎች እንዴት አየኸው ከማለቴ በፊት የምክክር ኮሚሽኑ ላይ ተስፋ አለ? በጣም ያስቸግረኛል። ውጤታማ ይሆናል ብሎ ለመናገር ይከብዳል። የሌሎች ሀገሮችን ተሞክሮም ስናይ ኖርማሊ የምክክር ኮሚሽን እንደዚህ ከትራንዚሽን በኋላ የሆነ ለውጥ ከመጣ በኋላ እንደዚህ አይነት የእርቅ አፈላላጊ እውነትና እርቅ አፈላላጊ የምክክር ኮሚሽን ቅራኔ የሚሰማ ኮሚሽን እርቅ የሚያደርግ ከዛ በሽምግልና የሚፈታ በዳኝነት የሚፈታም አለ። የተለያዩ አሰራሮች አሉ። የምክክር ኮሚሽን በዋነኝነት ግን አስፈላጊ የሚሆነው በሌላ ሀገር ስታይ ዋና የሚባሉ ቅራኔ ውስጥ ያሉ ቡድኖች ተዋናዮች የሀገሪቱ እዛ ሀገር ተዋናዮች ያለባቸውን ቅራኔ ለመፍታት ነው። በዚህ አንጻር ስታየው ማናቸው ኢትዮጵያ ውስጥ ዋና የሚባሉ ቡድኖች ጠመንጃ ያነሱ ናቸው። በአሁኑ ጊዜ እንኳን ዝም ብሎ ፕራክቲካሊ ስታየው በመጀመሪያ እንደተጀመረ አካባቢ ነው ኦፌኮ ምናምን ተአማኒነት ላይ በማንሳት የተገለሉ ነበሩ፣ አንገባም ያሉ። በኋላ እንደውም መሳለቂያ የሚያደርጉትም አሉ የምክክር ኮሚሽኑን
መንግስት ጠፍጥፎ የሰራው ነው። የመንግስትን እድሜ ለማራዘም በተለይ ምን አይነት አስተያየቶች ሲሰጡ ነበረ? የዚህ ምክክር ኮሚሽን ዋና ዓላማው ኢትዮጵያን ፕሬዝዳንታዊ ስርዓት አድርጎ ጠቅላይ ሚኒስትሩ ወደ ፕሬዝዳንትነት የሚዞሩበትን አመቻችቶ መክሰም ነው የሚለው አሉ። ኢን ፕራክቲካል ተርምስ መሬት ላይ ደግሞ ባለ ስታይ እንኳን ምክክር ሊደረግና ተኩስ ማቆም አስቸጋሪ የሆነበት ያለባቸው ቦታዎች አሉ። ትግራይ ተኩስ ቆሟል፣ ግን በቋፍ ያለ ክልል ነው። ካሁን ፈነዳበት የሚባል ነው። በጣም ብዙ ሰው በአሁን ሰዓት አፍሪካ ቀንድ አካባቢ ያለ ተንታኝም እዛ ሩቅ አገር ያሉትም ተንታኞች ኢትዮጵያና ኤርትራ ወደ ውጊያ እንደሚሄዱ እየተነበዩ ያሉበት ነው። ሞቢላይዜሽን አለ፣ የቃላት ውርወራ አለ። በሰሞኑን እንዳየኸው ዲና ሙፍቲ እና ኢሻ መሐመድ በዛ በኩል የማነ ገብረ መስቀል ውርወራው አላቆመም፣ ጠንከር እያለ መጥቷል። ጦርነት ሊካሄድ ይችላል ተብሏል። ጦርነቱ ደግሞ ከተካሄደ ትግራይ ሜዳ ላይ ነው ስለሚባል ምክክርን ብሎ ማሰብ ራሱ አሁን ይቸግራል። ትግራይ ላይ አሁን ባለው ሁኔታ እንኳን መንቀሳቀስ የሚችሉ አሁን ባለው ውጥረት እንኳን ከባድ ነው የሚሆንበት። አማራ የለየለት ነው። ሰፊ ጦርነት አለ። አሁን ስንገባ ስንወያይበት ነበረ። ጎንደር ላይ ጦርነት አለ። በየጊዜው ጋፕ እየተሰጠ ሚሽን የሚካሄድበት ዘመቻ የሚካሄድበት እንዴት ብሎ ሰው እንደሚወያ አላቅም። ኦሮሚያ ክልል እንደዛ ነው። እንዳውም አንድ ግንባር ሰፍቶ አሁን በአርሲ በኩል በፊት በወለጋ የነበረው በአርሲ በኩል ደግሞ ተጀምሯል። እና አማራ፣ ትግራይና ኦሮሚያ ካልተሳሳትኩ ወደ 75% የኢትዮጵያ ሕዝብ ነው። እና ይሄን ያላካለለ ይሄንን እዚህ እንወክላለን ብለው በምርጫም ባይሆን በምን በትጥቅ ትግል የሚገቡ ወይም ህዝቡ ደግሞ በሰላም ተንቀሳቅሶ የማይወያይበት ሁኔታ ሳይሰፍን 1/3 ቀሪ 1/3 አካባቢ እንደውም ከ1/3 ያነሰ አካባቢ የኢትዮጵያ ህዝብ የተሳተፈበት እንትን ምን ለውጥ ያመጣል ብዬ ሳስበው አይታየኝም። ስለዚህ ከገለልተኝነቱ አንስቶ ከተቃወሙ ፖለቲካ ድርጅቶች አንስቶ አንሳተፍም። ሲዳማ ሁሉ እንደው ሲዳማ እዚህ ውስጥ በንከተው እኮ በቃ ያልቃል ጉዳዩ። ከዛ በመሬት ላይ ወርዶስ ሊፈጸም ይችላል የተቃውሞውን ትቶ መሬት ላይ ስትል ደግሞ ሰፊው የሀገሪቱ ክልል ጦርነት ላይ ነው ያለው እና በኢንፕሪንሲፕል በመርህ ይሄ ነገር አይመችህም ወይ ብለህ ብትጠይቀኝ ይመቸኛል። እርቅ ቢደረግ ምክክር ቢደረግ ህገ መንግስቱ ላይ ምንም ላይ በኋላ መጣበታለሁ ቢደረግ ጤነኛ አካሄድ ነው ብዬ ማምን ነኝ። ግን ገና ካካሄዱ ከመጀመሪያው ቅሬታ ቀረበበት ይባስ ብሎ በኋላ ደግሞ ጦርነቶች ፈነዱ በተለያየ አካባቢ። አሁን ፋይዳው ምንድነው የሚለው ብትለኝ ባምንበትም እንደ ሀገር መሻገር ያሉብን ጉዳዮች የሚሽሩ ቁስሎች አሉ ብዬ ባምንም መሻር ያለባቸው ቁስሎች አሉ ብዬ ባምንም ፕራክቲካሊቲ ወይም ደግሞ ይተገበራሉ ከዛስ ፋይዳው ምንድነው የሚለው አይታየኝም። ጨለምተኛ እንዳትለኝ እንጂ በፍጹም ነገር ፖዚቲቭ ነገር አይታየኝም። ነገሮች ካልተቀያየሩ በስተቀር በተለይ በትግራይ በኦሮሚያና በአማራ ያለው ጉዳይ እስካልተፈታ ድረስ በኋላ ደግሞ አሁን ደግሞ ትንሽ የቤንሻንጉል ጋባ ለምናምን ስንል ምንድነው ሶማሌ ክልል ደግሞ በስፋት ቆዳው በጣም ትልቅ ሰፊ ነው፣ ግን በህዝብ አንጻር ወደ 3ኛ ምናምን ነው የሚሆነው። እዛ ደግሞ ድጋሚ ሽታል እንዴ ካልተፈጸመልን እንገባለን ወደ ጦርነት የሚልም አለ። እዛ ደግሞ ከሆነ ኦሮሚያ ክልል የግዛት መስፋፋቶች እየተደረጉ የሚል ክስ ከሰሞኑ አሰምቷል። ጭራሹኑ ተደረገ አልተደረገ ምክክር በአሁን ሰዓት ፋይዳው ምንድነው ወደሚል እንትን ውስጥ ይገባል። ይሄን ካልን በኋላ ምክክር ቢደረግ አልጠላም
ያልኩ ምክንያት እርቅ ቢደረግ አልጠላም ያልኩ ይሄ በህዝቦች መካከል አይደለም። ይሄ በፖለቲካ ልሂቃን መካከል ነው። በአይዲዮሎጂም ግጭት አለ። አገሪቷ ምን ትምሰል በሚለው ግጭት አለ። ህገ መንግስቱ ምን አይነት ይሁን የሚል ግጭት አለ። ከዛ ሲወርድ ብዙ ግጭቶች አሉ። በጣም ማንግባባቸው ነገሮች አንድ ሀገር ሊኖራት የሚገባ መሰረታዊ መግባባትን፣ ስምምነትን ሁሉ የሚጥሱ ናቸው። አንድ ሀገር አገራት ሲመሰረቱ ይላሉ አዋቂዎች ልክ የመጀመሪያው ስቴት ኮንስትራክሽን ላይ ወይ በሚት ነው ሚት በአማርኛ እንደ ይባላል አፈታሪክን አይፈታው የሚሉ አሉ። ግን ያለን እንትን እሱ ነው። ወይ በሚት ነው። እዚህ ነበርን ጣሊያን ስትመሰረት ሁለት ሮማና እንትን የሚባል ተኩላ እያጠባች እያሳደገቻቸው ምናምን ከዛ ጣሊያን ሮማ ተመሰረተ። ከዛ ጣሊያን ሁሉም ሀገር አለው እንደዚህ ሚት አለው። ቅርብ የተመሰረቱት ናቸው ሚት የሌላቸው እንደ አሜሪካ ምናምን እንጂ እኛም ሀገር ሚት አለ። የሰለሞናዊ እንትን አለ። ሁሉም ሀገር እንደዚህ አለ። ወይ በሚት ነው ወይ ደግሞ በሃይማኖታዊ ጉዳይ ነው። በሃይማኖት ይመሰረታል። በሪሊጅን ቤዝ አድርጎ እስላማዊ የሆነ ሀገር እንደዚህ የተባለ ሀገር ይመሰረታል። ይሄ ቤዚክ ነው። ከዛ በኋላ ሁለተኛ የሚመጡ ነገሮች አሉ። የሀገር ባንዲራ ምልክት ምን ይሁን፣ ብሔራዊ መዝሙር ምን ይሁን፣ መሰረታዊ የሚባሉ ደግሞ ነው። አሁን ኢትዮጵያን አንዳንድ ጊዜ እንዴት ነው እንደ ሀገር ሚት ላይ ስምምነት የለም። ሀገር ካለ እንትን መስረት አይቻልም። የዱሮ እንትን ላይ ከፍተኛ ቅራኔ ነው። ትንሽ ቡድን እንዳይመስል በተቃራኒ የቆመ እንትን ያለው እና መሰረታዊ የሆነ ነገሮች ላይ ራሱ ብሔራዊ መግባባት የሚባል አቶ ልደቱ በአንድ መጽሐፋቸው ላይ አስቀምጠውታል። ዋና ዋና ማንግባባቸው ጉዳዮች ላይ እሱ ላይ ጀምሮ ከሱ ጀምሮ ማንኛውም አጀንዳ ተነስቶ ውይይት ቢደረግበት አልጠላም። ቅድም እንዳልኩ ይሆናል አይሆንም ላይ ከፍተኛ ጥርጣሬ ያለኝ ቢሆንም ፋይዳው ላይ ጥርጣሬ ያለኝ ቢሆንም ግን አጀንዳ ተነሳ ይሄ ምናምን ብትለኝ የፈለገው አጀንዳ ይነሳ ባይነኝ ነው። አሁን በአሁኑ ሰዓት ለምን ችግራችን በጣም ሰፊ ስለሆነ የፖለቲካ ሊቁ የቆመበት ተቃራኒ አቅጣጫ በጣም የሚያስገርም በመሰረታዊ ነገር በመሰረታዊ ሁለት ብሔራዊ ተጻራሪ ብሔራዊ እይታ አለ ኢትዮጵያ ውስጥ። ሌላ ቀን እንመጣበታለን በሰፊውና እንዴት ይታረቃሉ የሚለው ነገር ስለሚያሳስበኝ እያንዳንዱ አጀንዳ ይነሳ። መከላከያም እንኳን ያነሳው አሁን ያልከውን አጀንዳ ያንሳው። ከዚህ በፊት ኦሮሚያ ክልል የሆነ ስለ አዲስ አበባ ስለምናምን በኦሮሚያ እንትኖች ሰዎች ቀረበ ሲባል እና ውስጥ ከሚብሰለሰል ከእንደገና ደግሞ ለውጥ በመጣ ቁጥር አሁንም አዲስ አበባ ቻርተር ምናምን ሲባል ይፈንዳ ይውጣና በቃ እንወያይበትና ይተንፍስ። ከተነፈሰ ነው ቬንት ሲያደርግ አንድ ነገር እንትኑን የሚያገኘው ምሱን የሚያገኘው ሲተነፍስ ነው፣ ውስጥ ሲብላል አይደለምና እኔ ያልኩት አጀንዳው ይነሳና እስቲ ትክክለኛ እውነተኛ ውይይት ይደረግበት። ሰው መፍራት የለበትም። የውስጥ እንትን እየተባለ እንደ እሳተ ገሞራ እየተብላላ እንዲ ከሚወጣ ይውጣና ይንፈስ ያናሉ ነገርና መከላከያ ያቀረበው ደግሞ ሀሳብ እንደ አጋጣሚ ሆኖ እኔ የምደግፈው አቋም ነው። ማንንም ቡድን ቢያነሳው መከላከያም ቢሆን በምን ባለፈው ጊዜ እኔ እናንተ ስንነጋገር የበኩር ኃጢአት የኦሪጂናል ሲን ብለው ፕሮፌሰር ዮናታን ሳውዝ አፍሪካ ኬፕ ምናምን ዩኒቨርሲቲ የጻፉት አለ ብዬ ነበረ። አንደኛው ኃጢአት የተሰራው አወቃቀር ላይ ነው ኢትዮጵያ ብዬ ማስብ ነኝ። ለዚህ ሁሉ ፍጥጫ የእሳቸው ደጋፊ ነኝ። ለዚህ ሁሉ ፍጥጫ ለዚህ ሁሉ ግጭት ከሚያበቁ ነገሮች አንዱ ቋንቋን መሰረት ያደረገ ዘውግ ተኮር አከላለል፣ ብሔር ተኮር አከላለል የፈጠራቸው በጣም መጥፎ ፍጥጫዎች፣ መጥፎ ተካረሮች በሊቃን መካከል አልፎ ምድር ላይ ለሚኖረው ሰው ሰዎችን አልመቻለ። መሬት ኢትዮጵያን
የትኛውም ቦታ ሄደው እንዳይኖሩ ፊሊንግ አለ አይደለም። ኢትዮጵያ ውስጥ ነው የኖርኩት ያለው አሁን ያለሁት ኢትዮጵያ ውስጥ ነው የሚለው ፊሊንግ በጣም በሚያስገርም ከኬንያ መጥተህ ኢትዮጵያ ውስጥ ስትኖር የተሻለ ክብር ከሌላ ሀገር መጥቶ የሚኖር ሰው የተሻለ ክብር ኢትዮጵያ የሆነው ግን ከአንዱ ክልል የሚሳደድበት ሁኔታ ገጠመን። በዚህ አከላለል ምክንያት ማለት ነው፣ በሰጠው ፊሊንግ ምክንያት ያን የሚቀለብስ ማንኛውንም ደግፋለሁ። መከላከያ አምጥቶታል። ይሄን አጀንዳ ከመንግስት የተገፋ ስለሆነ የሚሉ አሉ። ከማንም ይምጣ ደጋፊው ነኝ እኔ። የዚህ መንግስት ለማንኛውም እቅዳለው ወይም የሚሉም ለማንኛውም አላማ ለሽወዳ አሁን ለሽወዳ ነው ይሄ የሚፈለገው የሚሉ አሉ። ከተተገበረ ሁላችንም ተጠቃሚ ነን ነው የምለው እኔ። ሊሸውደን ከተገበረው መንግስት በጣም ደስተኛ ነኝ። ይሄንን እንትን ማለት ነው ከሌላ ሌሎች ግሩፖች እንዲህ አይነት ጥያቄ ስላላቸው ለማክሰም ከሆነና ከተገበረው ደስተኛ ነኝ። ታዲያ ምን ይፈልጋል ከዚህ ውጪ ማለት ነው? ጥያቄው የሚመለስ ከሆነ ደስተኛ ነኝና ችግሮች አሉበት። ችግሮቹን ልምዘዝል። ይሄ አሁን ብሔር ተኮሩ አከላለል ብዙ የተባሉ አሉ። ለምሳሌ ፕሮፌሰር ዮናታን ከሚያነሱት አንዱ ከ9 ክልሎች ኦሪጂናል መጀመሪያ ከነበሩት ወደ 6ቱ በአንድ ብሔር ስም የተሰየሙ ናቸው። ሌሎች ሀገሮች ማለት እንዴት በአንድ ብሔር ማለት ኦሮሚያ ከኦሮሞ ነው፣ አማራ ብሔር ነው። ግን ክልል ውስጥ ሌሎች ብሔሮች አሉ። ሶማሌ ተለበላለቀ ነው አሉ ውስጥ ያለ ግን በአንድ ብሔር ስም ነው ሶማሌ በተባለ። አፋር በአንድ ብሔር ስም ነው የተጠራው። ሀረሪ በአንድ ብሔር ስም ነው የተጠራው። ይሄ ጉዳይ ምን አደረገው ይላሉ። ሌሎች ሀገሮች እንዲህ አይነት ችግር ሲያጋጥማቸው ምንድን ያደረጉት? ለምሳሌ የጀርመኖች ካንቶኖች አሉ 17 እንትን ፍሬንች እና ቤልጂየም ወይ ፍሬንች እና ጀርመን የሚናገሩ አንድ ላይ ደብልቀው አንድ ካንቶን ያደርጋሉ። አንዱ ዶሚኔት ያደረገ ስሜት እንዳይሰሙ ማለት ነው። አንዱ የዛ ክልል ባለቤት ነኝ፣ አንተ ውጣ ከዚህ፣ ስሙ ራሱ የኔ ነው፣ ኦሮሚያ ነው የሚባለው፣ አንተ የለህበትም እዚህ፣ ወይ አማራ ነው የሚባለው፣ ውጣ ከዚህ የሚል ስሜት እንዳይፈጠር ሸነሸኗቸው። እንትኖቹን በምን እያቀላቀሉ ሰዎች እንትንን አረገበ ቴንሽንን። ይሄ አንዱ ዶሚኔት አድርጎ ይጨፈልቀዋል ትንሽ እዛ ካለ። ይሄንን ኢትዮጵያ ውስጥ በሰፊው ነው ያየን። በብዙ ቦታዎች አይተናል። ትልልቆቹ ትንንሾቹን ወይም እዛ አካባቢ የሰፈሩትን በየትኛውም መልኩ ኢትዮጵያ ውስጥ በስራ ጉዳይ ይሄዳል ወደ ክልል። ጠኔ ረሃብ ሲመጣ በግድ መንግስት የሰፈረው በደርግ ጊዜም በምንም ይሄዳል። በአምቻ ጋብቻ በጋብቻ ይሄዳል። በንግድ እየተጓዛለ። የኢትዮጵያ ህገ መንግስት ይህንን ይክዳል። ባይዘዌ ኢምፕሊኬሽኑ ይህንን የካደ ነው። ህዝብ የተቀላቀለ መስሎ አይሰማውም ህገ መንግስቱ የኢትዮጵያ ውስጥ ማለት ነው። በዚህ ምክንያት ነው ያንን አወቃቀር በአንድ ብሔር ያደረጉት። ህዝብ ኒውትራል የሆነ ስም እንኳን እንስጥ፣ እነዚህ እኮ የተቀላቀሉ ናቸው ብለው ቢሄዱ ኖሮ ይረግብ ነበር የሚል ሀሳብ አለኝ። ከዛ ምን ይመጣል መሰለ፣ ትግራይ ከትግሬ የትግሬ ብሔረሰብን ነው የሚወክለው። እኔ ራያ ነኝ ስሜ ወይም ማንነቴ ራያ ነው፣ አይመለከተኝም እዚህ ክልል ውስጥ የሚል ጥያቄ ይወልዳል። በኋላ ያየነው ጥያቄ እንደዚህ ነው። ራያም የሚያነሳው አንዱ አለ። ደቡብማ ብዛት ነው። መጀመሪያ ሲጀመር ደቡብ አቅጣጫ ነው፣ እንትንም አይደለም የብሔር ስም ነው። ኤክስፐሪመንት እዛ ጋር ተሞከረ። እንደው ይሻላል የደቡቡን የሚለው ወጋጉታ ነው የሚባለው ወይ እሱ ደግሞ ቋንቋ ነው። በኋላ የቋንቋ ሙከራ የተደረገበት ነው። ደቡብ ግን ሌሎቹ እንደዚህ ሲሰሩ በስም ሲደረጉ ኢህአዴግ ያሰበው እንደሚመስለኝ ደቡቡን አሁን እኔ በምልህ ኒውትራል በሆነ ሳውዝ አቅጣጫ እንሰይመውና ሰቡ ፍጥጫውን ሊያቆም ይችላል የሚል ያሰቡ ይመስለኛል። እኔ ግምቴ ነው የምልህ። ካሰቡ ፖዚቲቭ ግምት ነው፣ ጥሩ ነው ብዬ ነው የማስበው። በኋላ ግን ተቃራኒ ነገሮች ስለሆኑ ኢትዮጵያ ውስጥ እነዚህ ሁለት ነገሮች ኤክስፐሪመንት የሚደረጉት
እነዛ ሰዎች እንዴ እኔ ለምን ደቡብ ብዬ የምጨፈለቀው? እዛ ጋር እኮ ኦሮሚያ አማራ አለ በስሙ፣ እኔ ሲዳማ ለምን እንደማልባለው? አሁን ጭራሹኑ ወረደና እነዚህ ደቡብ ውስጥ የነበሩት አሁን እንዴት ነው ወደ 4 ነው ምናምን ሄደዋል። በእርግጠኝነት አይቆዩም። ትንሽ ቆይቶ ደግሞ ታያለ። ለምንድን ነው የደቡብ ምዕራብ ኢትዮጵያ የተባልኩት? እዚህ ከላይ ሌላ ስላለ ኤክስፐሪመንት ሌላ በስማቸው የተሰጣቸው ስላለ ወይ ወጥ አልሆነም። እነዚያም ደግሞ ይጠይቃሉ። ሽናሻ እንትን ምንድን ነው ወላይታም ራሱን በቻለ አንድ እንደዛ ጥያቄ ነው። ተዳፍኖ ነው ያለው። ጉራጌም እንደዚሁ ካልሆንኩ ይላል። ጉራጌ ደግሞ ቅድም ያልነው ችግር ደግሞ ከጉራጌ ደግሞ አሁንም አወቃቀሩ የፈጠረውን ችግር ነው የምልህ። በጉራጌ ስም እንትኑ የጉራጌ ዞን ነው የተባለው። እኛ ግን ስልጤ ነን ተብሎ ስልጤ ወጣ። አሁን ቀቤና እዚህ ወልቂጤ አካባቢ ደግሞ ልክ እንደዚህ አይነት ፊሊንግ አለ። ሁለተኛውን ችግር ልነግርህ ነው። ቅድም ያልኩ ተፋጠጥ አለ። ሁለተኛው ችግር ይሄ አወቃቀር ያመጣው ጉራጌ ዞን ከተባለ በኋላ ምክር ቤቱን መቀመጫ ልዩ ኃይል ካለ ዛካይ ሚሊሻ ካለ በተለይ በክልል ሲሆን ይሄ በደንብ ይጎላል። ከዛ ጥሩ ጥሩ ኮብራ መኪናዎች፣ የምክር ቤት ወንበሮች፣ ኦፊሶች፣ ቴብል ምናምን እና ቅንጡ የሆኑ እቃዎች ጉራጌ ስለተባለ ለጉራጌዎች ነው ዞኑ። ስለዚህ እነሱ በዙበት እዛ ተቀመጠ። እኔ አይደለሁም ብዬ ብገነጠል ለጉራጌ ቀቤና ነኝ ብል ይሄንኑ ፕሪቪሌጅ ያገኛለሁ። ምክር ቤት ይኖረኛል፣ አለቆች ኮብራ ምናምን ይኖራቸዋል። ክልል ከሆንኩም አብሶ ልዩ ኃይል ሁሉ ይኖረኛል። አሁን ሲያስቀና የነበረው ብዙዎችን ልዩ ኃይል ይኖረኛል። ጥሩ ኮምፒውተሮች፣ ጥሩ እንትኖች ይመደቡልኛል። በጀት ወደ እኔ ይመጣል የሚል ፈጠረ። እንደው የልዩ ኃይል ነገር ካነሱ አይቀር እዛው እንደ አጀንዳ ነገር የተነሳ አንድ ነገር አለ። እነዚህ የክልል ፖሊሶች ተጠሪነታቸው ለዛው ክልል እንደሆነ ይታወቃል። አሁን የአማራ ፖሊስ ለአማራ ክልል፣ የኦሮሚያ ፖሊስ እንደዛ ነበር። አሁን ግን ዋና ተጠሪነታቸው ለፌዴራሉ ሆኖ እንዲቋቋም የሚልም አንድ አጀንዳም ተነስቷል። እሺ እሱንም እናየዋለን። መጨረሻ ላይ ይሰራል ላይሰራም። እኔ የሚሄዱበት አቅጣጫ ግን እየታየ ነው። መንግስት የሄድበት አቅጣጫ አሁን መከላከያ ያነሳውና ይሄኛው ነገር አሁን ያልኩህን ነገር የሚያቀል ከሆነ ይሄን ፍጥጫ የሚያቀል ከሆነ በተለይ ደግሞ ከአውሮፓውያኑ የሚለየን ነገር አለ። ኢንዱስትሪያል ሪቮሉሽን ከተካሄደ በኋላ ሚዲያ በደንብ ከተስፋፋ በኋላ ፓርቲ ፖለቲካ ከተስፋፋ በኋላ የኢትኒሲቲን ጥያቄ ብሔር ጥያቄን ለማስተናገድ ቀላል ነበር ለነሱ። ፍርድ ቤቶች በደንብ ከተቋቋሙ በኋላ ኢኮኖሚው አለ፣ ባክቦን አጥንቱ አለ፣ የጀርባ አጥንቱ አለ፣ ሚዲያው ያስተጋባል፣ ፓርቲዎች በደንብ መነቃነቅ ይችላሉ፣ ድምፃቸውን ማስተላለፍ ይችላሉ። ስለዚህ ቀስቀስ አሳየን፣ ሞቢላይዝ አድርገን እንትንህን ከኤትኒክ ግሩፕ ወደ ኔሽን መቀየር የምትችል ከሆነ የራስህን ክልል የምትፈልግ ከሆነ የራስህን ምን አስተዳደር የምትፈልግ ከሆነ ቤዝህን አምጣና አሳይት ይባላል። ለዛ ቤዝ የሚፈስ ለዛ እንትን ስራ የሚፈስ ማለት አይጠፋም። እንደዚህ እያደረጉ መሰረታዊ ነገሮች ስለተሟሉ ከኢንዱስትሪያላይዝ ከሆኑ በኋላ ስለተሟሉ ቀለላቸው። አሁን ጠቅላይ ሚኒስትሩ ጉራጌ ክልል ሄደው ሲወያዩ ጉራጌ ክልል ለመሆን መጠየቅ የለበትም። በመጀመሪያ የሲዳማውን ልጀምርልህ። ሲዳማ ክልል ሆነ፣ የክልል ጥያቄ ያቀረበ። ከዛ የመጀመሪያው አመት ላይ ግማሽ አመት አካባቢ ብሩ አለቀ። የተበደበው ብድር ትዝ ይልህ እንደሆነ ሰርተን ነበር። ብሩ አለቀ። ከዛ ጡረታ እንልክም አሉ። ጡረታ ወደ መንግስት መላክ የነበረበት እንትን እዛው ተበላ። ከዛ ደሞዝ መክፈል አቃተ። ምን ያጥረናል ነው? አውሮፓውያኑ የተጓዙበትን መንገድ ልንሄድ ስንፈልግ የነሱ መደላድል አልነበረንም። እኛ አዶፕት ስታረግ የሆነ ነገር
ስትወስደው ለኔ የሚሰራል ብለህ ነባራዊ ሁኔታ ምድር ላይ ያለው ነገር ምን ይመስላል የሚለውን እዛ ላይ ነው አምጥተህ የምትበደረውን ነገር የምታስቀምጠው እንጂ መደላድል በሌለበት መሬቱ ባልተደላደለበት ስታረገው ይህን ችግር ይፈጥራል። ከዛ ህገ መንግስቱ ላይ ደግሞ እንደውም ምንም አይነት ክራይቴሪያ ከባድ ክራይቴሪያ ብዬ አላስበውም። ሳትጠይቅ ክልል መጠየቅ ትችላለህ። ክልልነት በምክር ቤት አጸድቀህ ምናምን። ጉራጌዎቹ የጉራጌ ፓርቲ ይመስለኛል ክልል እንፈልጋለን አሉ። ጠቅላይ ሚኒስትሩ ሄዱና አይጠቀመውም ለጉራጌ ክልል መሆን፣ ጉራጌ የሚያምርበት እየዞረ በኢትዮጵያ ውስጥ እንደዛም ነው የሚሰራው ሲሰራ የሚኖረው አሉ። እኔ አሁን በኢትዮጵያ ታሪክ የኢትዮጵያን ታሪክ እንዳነበብኩት መጠን ጉራጌ አካባቢ ውጊያ ከራስ ጎበና ጋር የተካሄደው የሸዋ ማስገበር ውጊያ ሲካሄድ ያን ጊዜ ሀሰን አንጃሞ የሚባል በኋላ ቀቤና ነው የተባለ እንግዲህ ሲከፋፈል በኋላ በፊት ጉራጌ ነበር እኔ ሳነብ፣ አሁን ቀቤና ሆኗል። እንዳውም ግጥም አለ ሀሰን አንጃሞ ደንዳናው ገባር ጎቤን ገጠመው ግንባር ለግንባር የሚባል ከራስ ጎበና ጋር 7 ዓመት ምናምን ተዋግቶ ገብሯል። በእኔ ንባብ ጉራጌ ህዝብ በኢትዮጵያ ማዕቀፍ ውስጥ አሁን ኢትዮጵያ እየተሰራች ነው የመጣው የድሮውን ትተን ዘመናዊ የኢትዮጵያ ምስረታ ላይ ሚኒሊክ በቃ ከዓለም አቀፉ እንትን ውስጥ ስንገባ ሲከለል ጉራጌ ሲታቀፍ በጥንት ከሆነ ድሮም ነበረ ማንኛውም ህዝብ ነበረ እዚሁ። ኢትዮጵያ የምትባል ግን እውቅና ሲሰጣት በዓለም ያለው ጉራጌ ኢትዮጵያ ውስጥ ለምን ገባሁ ብሎ የሚያለቅስ አይደለም። ያንን አጋጣሚ ተጠቅሞ በመላው ኢትዮጵያ ተንቀሳቅሶ ሀብት የሚያፈራ ነው ብዬ ነው ጭንቅላቴ ውስጥ የሳልኩት። የሚያለቅሱ ግን አሉ፣ በየቀኑ እያለቀሱ ቢኖሩ የቀኝ ተገዝተን ነው ምናምን እያሉ አሉ። እዚህ ማውራት አያስፈልግም። ያንን ኦፖርቹኒቲ ትልቅ ሀገር አገኘሁ ብሎ ገባና ተጠቀመበት እንጂ የዛሬ 100 ዓመት እንደዚህ ራስ ጎበና ወጉኝ ምናምን የሚል አልሰማም። አሁን ያ እንዳይሆን ግን የሀሳቤ እንዳይሆን ጠቅላይ ሚኒስትሩ ከዚህ ፖይንት መምጣታቸው ነው። ያ እንዳይሆን ግን እዛ ያስቀመጥከው ደግሞ አለ ህገ መንግስት መጠየቅ ይችላል። አይ አያስፈልግህም ልትላችለው እንትኑ ላይ ተቀምጧል በጽሁፍ ክልል እንደዚህ አድርገ በምክር ቤት እንትን አድርገ ጥያቄው ተጠይቆ ሪፈረንደም ተደርጎ ምናምን ብሎ ተቀምጧል። ወላይታ የተደረገውን ነገር ጉራጌን አታድርግ ልትለው አትችልም። ያኔ ስታስቀምጥ ክራይቴሪያዎችን ማስቀመጥ ነበረብህ። አውሮፓውያን ክራይቴሪያ አላቸው ከቁጥር ጀምሮ። በነገራችን ላይ 1500 ምናምን ካልሆንክ እንትን አትጠይቅም ካውንቲ ምናምን የሚል ቁጥር። ከዛ በኢኮኖሚ ደረጃ እዚህ ከደረስክ ካልደረስክ በስተቀር የምታመጣው ውጤት የምታመጣው ግብር ወይ ምናምን ከመንግስት ላይ ጥገኛ የሚያደርግ ስለሆነ አይቻልም። እዛ እስክትደርስ መጠበቅ አለብህ። የኛ ክፍት ስለሆነ እንዴት ብለህ ነው አሁን መጠየቅ አትችልም የምትል። ይሄ እንዲቀየር እፈልጋለሁ እንትን ላይ ህገ መንግስት ላይ። ከዛ በአድሚኒስትሬቲቭ በአስተዳደራዊ ምቹነት ይሁን ነው ያለው መከላከያ። በብሔር ተኮር ሳይሆን ነበረ ኢትዮጵያ ውስጥ በአስተዳደራዊ ምቹነት ከዚህ በፊት። አሁን እኔ ቢሆን ደስ ይለኛል ብያለሁ። በአስተዳደራዊ ምቹነት በመጀመሪያ የምፈልገው እያቀላቀሉ እንዲሞክሩት ነው። ምክንያቱም አሁን በዚህ ብሔር ፌዴራሊዝም ክልል ተሰጥቶት በስሙ የሚጠራ ክልል ተሰጥቶት ኦሮሚያ፣ አማራ ምናምን ከዛ የሚገኘውን ጥቅም ህዝቡ የፈለገ ቢሆንም ከዛ የሚገኘውን ጥቅም እየሰበሰበ ያበጠ ፖለቲከኛ አለ። ህዝቡ እዛው ረገጠ ነው፣ ግን ያን ጥቅም የገባው ፖለቲከኛ አለ። ከዛ ፖለቲካ ከተወጣ ጥቅሙ የሚቀርበት ማለት ነው። ኢንትሬንችድ የሆነ ያንን ሳክሪፋይስ መክፈል የማይፈልግ ተጠቃሚ አለ። ይሄ በቀላሉ አይለቅ። አሁን መከላከያ ያለውን
ይፈጸም ብትል አይለቅም። ስለዚህ መጀመሪያ መሆን ያለበት እየቀላቀሉ መሞከር ነው። በዚህ በኩል በብሔር እያረክ፣ በዚህ በኩል አስተዳዳሪ ምችነት እያረክ አሉ። ሌሎች ሀገሮች መውሰድ ይቻላል ኤግዛምፕል፣ በህንድም በናይጄሪያም ብዙ ሀገሮች አሉ። እየቀላቀልክ መሞከር ነው። እሱ ግን ጥያቄ ያስነሳም። አሁን ላይ ራሱ እየተነሱ ያሉ ጥያቄዎች ምንድነው? በተለይ አሁን በአንዳንድ የአማራ ፖለቲከኞች በኩል አማራ ክልልን ለማፍረስና ለማዳከም ነው። ለምሳሌ የአማራ ክልልን ወሎ፣ ጎጃም፣ ጎንደር፣ ሸዋ በሚል ራሱን የቻሉ እነዚህ ክልሎች በማድረግ አንደኛ ምናልባትም የአማራን የምናደርገውን ትግል ለማዳከምም ነው፣ ክልሉም ለማፍረስ ያለመ ነው የሚሉ ስሞታዎችና ክሶችን ውንጀላዎችን እያቀረቡ ነው። ምናልባት አንተ ያልከው ነገር ደግሞ ቀላቅሎ ሲሞከር አንደኛውን በብሔር እያረግ አንደኛውን ደግሞ ለአስተዳደር ምቹነት በሚል ሲደረግ ለእንዲህ አይነት ጥርጣሬዎች የበለጠ በር አይከፍትም? በጣም ጥሩ ፖይንት ነው ያነሳው። ቦታዎች አሉ ሌሎች ሀገሮችም የሚቀላቅሉበት ምክንያት ሁለቱን ሚክስ እንትን የሚሰራበት ምክንያት አንዳንዱ ቦታ የሚኖረው ህዝብ በጣም የተቀላቀለ ያንን ነው የምትሰራው። ወልቃይት በጣም እንትን የሚባልበት ቦታ ነው። አማራ ተወላጅ፣ ትግራይ ብሔር ተወላጅ፣ ከዛም ወጣው ካለ ሌላም ተወላጅ ሊኖርበት ይችላል። አይዶን ብዙ ለስራ የሚሄዱ እዛ ስላሉ ማለት ነው ሊኖር ይችላል። ችግሮች ሲያጋጥሙ እንደዚህ ማን ያስተዳድረው የሚል ግጭት ሲጀመር ከሁለቱ ህዝብ እያውጣጣ ትሞክራል። የትግራይም የአማራም ፊሊንግ አይደለም የሚኖረው እዛ። እየቀላቀሉ መሞከር ማለት እንደዚህ ያሉት ቦታዎች አሁን መሰራት የሚችሉ በአሁን ጊዜ ማፍረስ ምናምን ሳይሆን አሁን በአሁን ጊዜ ባለንበት መሰራት የሚችሉ ሚክስድ ሆኖ ህዝቡ በጣም ሚክስድ ሆኖ የሚኖርበት ግን ለአንዱ በመሰጠቱ ምክንያት ያኛው ማይኖሪቲ ሆኖ የሚሰማውና ውጣ የሚባልበት ቦታዎች አሉ። እነሱን ማለት ነው። ግን መሰረታዊ ጥያቄ እንተ ያነሳው ሲመጣ እኔ ይሄ ፌዴሬሽን አይሰራም፣ ይሄ ፌዴሬሽን እቃወመዋለሁ አወቃቀሩን ስል አማራ ኦሮሚያ ምናምን አይደል፣ ጠቅላላውን ነው ኢትዮጵያን ብለው ለአንዱ ደግፌ ለምሳሌ የአማራን ክልል ለመሸንሸን ከሆነ አላማው የኦሮሚያም ክልል መሸንሸን አለበት። የዛን ጊዜ ቅሬታ የለም ማለት ነው። አላማው እንደዛ ከሆነ ለምንድን ነው የአንድ ክልል ብቻ ተወስኖ የኢትዮጵያ ችግር በዛ መልኩ ይፈታል? ያማ ተሰራበት። ቅድም ያልኩ ኤክስፐሪመንት በደቡብ ተደርጎ በዛኛው ሲቀር ወደፊት ወደዛ ለመምጣት ታስቦ እንደሆነ አላቅም። ሁሉንም ወደ ደቡቡ ለማስመሰል ለመምጣት እንደሆነ አላቅም። ግን ሲቀር ያ የትግራይ፣ የአማራው፣ የኦሮሚያው ሊቅ የፖለቲካ ሊቅ ያንን ጥቅሙን እያስከበረ እያለ እዚህ ደግሞ በደቡብ ስር ተሸፍኖ ጥቅሙን ማስከበር ምናምን ሲያቅተው አይኔ እለያለሁ ከዛ እያለ የሚወጣው እየበዛ ሄደ። እሱ እንዳልተሰራ ታይቷል። ለአንድ በኩል ብቻ ሳትሰራ አሁን ከተተገበረ በመላው ኢትዮጵያ ነው። አሁን የሚያሳስበን እቺ መከራከሪያ ነጥብ የምትሆነው ይገባኛል አንተ የምትመጣበት ፖይንት። መከራከሪያ ነጥብ የሚሆነው ኦሮሚያ ክልል ኦሮሚያ በጣም ዶሚኔት የሚያደርግበት ቦታ አለ። የኦሮሞ ተወላጅ የተቀላቀለ ማህበረሰብ አለ። አንዳንድ ከተሞች ኦልሞስት እኩል ለእኩል የሆኑበት አለ። ሌላም አለ። ይሄን በአማራም ክልል እንደዛው አለ። ይሄ በሂደት ነው መሰራት ያለበት። ቅድም እንዳልኩ ይሄ ዌል ኢንትሬንችድ የሆነ ጥቅሙን በብሔሩ ማስከበር፣ በብሔር በተደራጀ ፖለቲካ ብቻ ጥቅሙን ማስከበር የሚያስከብረው በዛ መልኩ ብቻ እንደሆነ የገባው መሆን አልነበረበትም። ማንኛውም ነበር መሆን የነበረበት። ግን ከዛ ውጪ የለ በቃ በብሔር ካልተደራጀ በስተቀር መስራታችን ፈረሱ ሁሉ። ያ ጥቅም የገባው ስላለ እንዴት ብለህ በአንድ ጊዜ ተነቅለዋለህ የሚለው ነው ክርክሩ። እንዴት ተብሎ ወደዚህ ስርዓት ሊኬድ ይችላል? እሱን ስሎሊ ማስኬድ ስላለበት ነው ቀስ በቀስ ምልህ እንደ ኤክስፐሪመንት ምልህ። ሲጀመር ታዲያ እንደዚህ የምታደርገው እነዚህ ዋና ሆሞጂኒየስ ሆነው ያሉበትን ዋና ቦታዎች ሳይሆን ተቀላቅሎ ያለበትን በደንብ ያለበትን ክልል ነው። ያ በሁሉም ቦታ ስተገብረው ደግሞ በሁሉም ቦታ ኢትዮጵያ ያለ በሚያስገርም ሁኔታ ሁሉም ኢትዮጵያ ላይ እንደዚህ አይነት አለ። ቀደም እነዛን ሁሉ መስተጋብሮች
በታሪክ ህዝብ አይንቀሳቀስም ከቦታ ቦታ አይዘዋወርም ብሎ አስዩም ያደረገ የኢትዮጵያ ህገ መንግስት ብቻ ነው በእኔ እምነት። ህዝብ አይንቀሳቀስም ከቦታ ቦታ በማንኛውም ብሎ አዚፍ የሆነ ቦታ ያለ ህብረተሰብ ሆሞጂኒየስ እንደሆነ አስቦ በኢትዮጵያ ያለ ክልል አንድ አይነት ቋንቋ አንድ አይነት ባህል ነው ያለው ብሎ አስቦ ለዛ ክልል አሳልፎ የሰጠ የኢትዮጵያ ህገ መንግስት ነው። ውጥረቱንም የፈጠረው እሱ በዋነኝነትና ይሄን ለማስወገድ ቀስ በቀስ እርምጃ መወሰድ ይችላል። ከተቀላቀሉት ቦታ መጀመር ግን አንዱን ክልል ለማጥቃት ከሆነ በፊትም ተሞክሯል፣ አይሰራም፣ ወደፊትም አይሰራም። ትራንስፎርም ሲያደርግም የኢትዮጵያ እንትን በምልአት ነው ትራንስፎርም ማድረግ ያለበት እንደ ኢትዮጵያ እንጂ እዛች ቁጥ ከዚህ በፊት ብዙ ጊዜ አውርተናል። በዚህ በቁጥ የሚደረግ ነገር የትም አያደርስም ነው እና ለማስረገጥ ለመጨረሻ ጊዜ የአጀንዳው ደጋፊ ነኝ። አጀንዳው ውይይት ተካሄደበት። ይሄ አሁን ያልኩ የአድሚኒስትሬቲቭ በጂኦግራፊው ነው የሚለው ውይይት ተካሄዶበት ይህ ነው የሚል ፋይዳ ያመጣል አይዳውት ጠራጠራለሁ። ይሆናል ብዬ አላስብም። ዋና ዋና አክተሮች ስላልተሰለፉበት ማለት ነው። ያ ስለሆነ ግን የኔን ኦፒኒየን አልገልጽም ብዬ ቁጭ አይደለም እንደገለጽኩልህ ነው ማለት ነው። አሁን እንግዲህ እንደ አጀንዳ ቀርቧል። ከዚህ ቀደም ባለፈው በኢህአዴግ የአገዛዝ ዘመናት እነዚህ አይነት ጥያቄዎች ይቀርቡ ነበር በስፋት እንደውም ያኔ ግን በትልቅ መድረኮች ላይ መወያያ አጀንዳ እንደዚህ አይነት አጀንዳዎች ነበሩ። እንግዲህ ዛሬ በመከላከያ ሰራዊት በሀገራዊ ምክክር ኮሚሽኑ ላይ ይሄ አጀንዳ በአጀንዳነት ቀርቧል። እንግዲህ ምን ይወሰን ይሆን የሚለው እንግዲህ በቀጣይ ለውጥ ያመጣሉ ወይ ሊተገበርስ ይችላሉ የሚሉትን ጉዳዮች እንግዲህ በቀጣይ አብረን ነው ልናያቸው። ፈተና አለው። ፈተናው መሰለ በወደውም ባልወደውም እኔ ወደድኩት አልወደድኩት ይህን ብሔራዊ እንትን አወቃቀር የሚፈልገው ሰው ግን በዛ እየመረረኝ የምወጣው እንትን ይሄን የሚፈልገው በዛም ብለህ የሚጠይቀው እሱ ብቻ አይደለም። አሁን ያለው አወቃቀር እንዳይፈርስ ሳይሆን ወደ እነዛ ለመሄድ የሚፈልግም በዛ በፊት ያልነበረ በደቡብ ብታይ አሁን እንደሱ ነው የምታየው። የራሱን ብቻ ክልል ልክ እንደ ወላይታ እንደ ኦሮሚያ ወላይታ ተብሎ ክልል ይሰጠኝ ጉራጌ ተብሎ የሚሰጠኝ የሚለው ሲበዛ ብለህ ጥያቄ ትጠይቃለህ። እኔ የምፈልገው በተቃራኒው ነበረ እንትን ባይሆን። አሁን ግን በብሔር የሚጠይቁት እንዳውም እየበዙ ሄዱ። ይሄ ጥናት ይፈልጋል። ማን ነው ይሄን ማበረታቻት? አሁን ያሉት ክልሎች ናቸው እንዲበረታቱ የሚያደርጓቸው። እነሱ ቢቀንሱ ይቀንሳሉ። እነዚህም ገብቷል አባባል። እኛ ከምንፈልገው አድሚኒስትሬቲቭ ይሁን ከምንለው በተቃራኒ ነው የልሂቃኑ ፍላጎት። አሁን ይሄ ፈተና እንዴት ይወጣዋል የሚለው ትልቅ ጥያቄ ነው። ጠያቂው ብዙ ነው። አሁን እንደ ክልል ለመደራጀት ጠያቂው ብዙ ነው። ወደ አድሚኒስትሬቲቭ እንዳውም ደቡብ እኮ ተበተነ እና እኛ ብንፈልገውም መራር ግን ሀቅ መሬት ላይ ያለው ሀቅ ልሂቁ ይሄንን አይነት አከላለል እየመረጠ ነው ሄደው። ለምን ብትለኝ አውቀዋለሁ ለምን እንደሆነ ጥቅም ስላለው ነው። ምናልባት በሌላም በኩል ጥቅም ታገኛለህ በሌላ አደረጃጀት ቢባል ሊቀየር ይችላል ብዬ አስባለሁ። ትክክል። እንግዲህ ምናልባት ኢትዮጵያን አንድ አስኳል የሚባል ችግር ሊፈታ የሚችል አጀንዳ ነው እየተነሳው። ነገር ግን ያለ ማድረግ እጅግ ከባባድ ጋሬጣዎችና እንቅፋቶች አሉ። እንግዲህ ምን ይወሰናል፣ ይህስ ወደ ትግበራ ይገባሉ የሚለውን በቀጣይ አብረን ልናይ እንችላለን። እንግዲህ የመከላከያ ሰራዊት ያነሳውን አጀንዳ በተለይ ከዚህ ከክልሎች አወቃቀር ጋር ተያይዞ ያነሳውን አጀንዳ እኛም እዚህ በአጀንዳ ይዘኑ ተወያይተንበታል። አሚጎ የዛሬውን ትንታኔ እዚህ ላይ እንቋጭው። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አማረ መኮንንና ዘርባቤል አለማየሁ ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ቆይታ